አንዲት ደግ ሴት ባሏ በጣም ጠጭና ዘማዊ ሳታውቅ አይደለም ያውቃል ታውቃለች። እሷ ተፈሻ ጠንካራ ክርስቲያን ናት። አከብረዋለች። ሲመጣ እግሩን አጥባ አስተናግዳ ሰክሮ ሲመጣ ስለታ አስተኝታ ነው የምትኖረው። ወጥቶ ሁሉ ያድራል። ታውቃለች። አንዳንዴ ይሄስ ጅልነት ነው ብላችሁ እንዳታስቡ። እሷ ልጆች አሏቸው። ልጆቿ ታሳድጋለች፣ ትጸልያለች፣ ከልጆቿ ጋር ትጾማለች፣ እግዚአብሔር ትጠይቃለች። እንዲህ እያሉ ያም ሰውዬ በጣም ታሞ ወደ ሆስፒታል ገባ እና ሳትጠራው ቆይ ከዚህ በፊት አንድ በጣም አደገኛ ታሪክ አለ እንጂ መጨረሻ ላይ ሴት ይዞ መጣ። እየወጣ እንደሚሄድ ታውቃለች። በጣም ይመታታል። ሲወጣ ስገባ ይመታታል። እሱን እንደ ተጋድሎ ነው ታግሳው ለሰው አትነግር፣ ለማንም ሰው አትነግር፣ ለልጆቿም አትነግር። መጨረሻ ሴት ይዞ መጣ። ሲመጣ እግራቸውን አጥባ ምግብ አቅርባ አብልታ አጠጥታ ከራሳቸው ምኝታ ያስገባቻቸው። ልጆቹ እንዴት ማይ ምን ብላናተች አንቺና አባታችን ምትተኝ ግድ የለም ጸሎት ያደርጉ ነው። ስለዚህ ኑኛ ምን ጸልይ አለቻቸው። እሷ ሰይጣን ምን እንዳይነሳት ሚስት አለችስ በንዴት በብስጭት እንዳትፈታ ከልጆቿ ጋር ጸሎት ይገቡ ይጸልያሉ። እነሱ ሴት ከአባታችሁ ጋር ልትጸልይ ነው የመጣችው። ስለዚህ በር ዘጋውላቸው ለጸሎት ኑኛ ጸልይ አለች። ጸልያለሁ እሱ እንደዛ አድርጎ ሄደ። ከዛ በኋላ በጣም ታሞ ሆስፒታል ገባ። ያወቀች አክብራ አስታማ አዳነችው። ሰውየው ያኔ በጣም ልቡ ተሰበረ። እያወቀች ያን ያህል ትደበድባ ተሰክር እጀሳድ ጭራሽ ከሳመጣ ልቡ ተሰብሮ ከዛ ሆስፒታል የነበረ ነገር ልቡ ተሰብሮ ወደ ንስሐ ከተመለሰ በኋላ በድንገት እሷ ሞተች። እና ረጅም ጊዜ ከሞተች ከረጅም ጊዜ በኋላ ነው የሴትዮዋ ታሪክ ታወቀው። ቤተክርስቲያኑ ልማት እየሰራ የምዕመናን አጽም እየተሰበሰበ ወደ አንድ ቦታ እየተሰበሰበ ሲገባ አንድ መቃብር ሲከፈት የተለየ መዓዛ ወጣ። እዛ ውስጥ በጣም የተለየ መዓዛ። ምንድን ነው? እዚህ የተቀበረ ቅዱስ አለ። አትንኩት ተባለ። አዎ ይምጡ ተባለ። ጳጳሳቱ ተጠሩ። እንኳን አይደለም አስከሬን የተቀበረበት እጅግ ግሩም መዓዛ ነው። ከዛ በኋላ ጳጳሳቱ ካህናቱ ተጠርተው መጥተው በክብር ወጣና እዚህ ቦታ የተቀበረው ማን ነው ተብሎ ሲጣራ ነው ሰው ይዘው ሲጣራ ስትዩ ክርስትና እንደዚህ ነው። ትዕግስት እንደዚህ ነው። ለባል ሚስት ለባሏ ብርሃን መሆን ዘውድ መሆን እንደዚህ ብሎ ለጥቅስ ሚስት ለባሏ ጥቅስ ዝም አይደለም። ሚስት ለባሏ ባል ለሚስቱ እንዲህ ሲበረታ ሰው በረካሽ እንዲህ ነው የሚሆነው። ምንም የሚያሸንፈው ነገር የለም። ስለዚህ ብርሃን እንድትሆኑ የምንፈልገው ስንል እንዲህ ያለ የልብ ጥንካሬና ብርታት በእናቶቻችን በእህቶቻችን እንዲታይ ነው እንጂ በትንሽ በትልቁ የሆነች ሴት አብራ ሄዳለች የሆነ ወንድ ጋር ሄደሻልና ይሄ እኮ የጥንካሬ ጉድለት ነው። ሰው ሲወድቅ በደግሞ አይደል? ባሎቻችን ተወደቁ። የወደቀ ምንድን ነው መጀመሪያ ስራው? ማንሳት አይደል? እንደዛ ሚስትም ለባሉ ባል ሚስትም ለባሏ ባል ለሚስቱ እንደዛ ነው የነበረበት። እኛ ግን በስጋዊ ስለምናየው ገና እንትን ውስጥ ይገባል። እንደዚህ ያሉ ታሪኮች በጣም ብዙዎች ናቸው። ስለዚህ ሚስት ለባሏ ብርሃን ትሁንን በዚህ መጠን ነው ይወስ ለባሏ እንዲሆነች ሲል ለጎረቤቱ መልካም ነው የምትሆነው። ይሄ ሲገባል እንደሚኖር በስራ ቦታ በየትኛው ክርስትና በህይወታችን ተገለጠ የሚባለው እንዲህ ያሉ ነገሮች ነው። ስለዚህ እዚህ የሰበሰብናችሁ እንዲህ አይነት ብርሃን እንድትሆኑ ለሪፖርት ምናምን አትፈልጉ። ብዙም እዚህ ለሪፖርት የሚፈልግ ስራ የለም። ለማንም ሪፖርት አናደርጋችሁ እንዲህ አይነት ብርሃን እንድትሆኑ ነው። ስለዚህ የህሊና ዝግጅታችን በዚህ መጠን ለምሳሌ ታዲያ ይሄ ዝም ብሎ አይመጣም። ለጾም ጸሎት ለምን ወደፊት የሚመጡ ነገሮች አሉ። ይሄን እንዲህ ለመሆን ከዚህ ጥንካሬ ለመድረስ የሚፈለጉ ነገሮች አሉ።
እነዛ ሲሟሉ ሰው እንዲህ ይሆናል። ሰው እንዲህ እንዲህ ካልሆነ ጠነከሰው እንዲህ እና ብርሃን እንድትሆኑ ስለሆነ ራሳችንን የክርስቶስን ብርሃን በእኛ ላይ እንዲያድር አድርገን እንደ ብርሃን ልጆች መንቀሳቀስ ያስፈልጋል። የመጀመሪያ ጉዳይ ይሄ ነው። ሰው ብርሃን ሲሆን እንዴት እንደሚሆን ቅዱስ ጳውሎስ ሲናገር በፊልጵስዩስ መልእክቱ ምዕራፍ 2 ቁጥር 15 እንግዲህ መጽሐፎቹን እግረ መንገዱን እያወቃችሁ ፊልጵስዩስ ሀገር ናት። በዛ ላሉ ክርስቲያኖች ቅዱስ ጳውሎስ መልእክት ልኮላቸው የፊልጵስዩስ መልእክት የሚባለው ቅዱስ ጳውሎስ ለፊልጵስዩስ ክርስቲያኖች አሁን ፊሊፒን እየተባለች የምትጠራው ሀገር ማለት ነው። እዛ ላይ አንድ ጣት የሚገርም ትእዛዝ አለ። ምዕራፍ 2 ቁጥር 15 ላይ እንደውም አንዳንዱ እኛን የሚናገር ይመስላል። የዚህ ዘመን ሰዎች የሚናገር ነው የሚመስለው። በመጥፎና በጠማማ ትውልድ መካከል ያለ ነቀፋ የዋሆችም ነውርም የሌለባቸው የእግዚአብሔር ልጆች እንድትሆኑ ሳታንጎራጉሩ ክፉ ሳታስቡ ሁሉን አድርጉ። በእነርሱ መካከል የሕይወትን ቃል እያቀረባችሁ ማለት ወንጌልን ሃይማኖትን እየነገራችሁ ማለት ነው። የሕይወትን ቃል እያቀረባችሁ በዓለም እንደ ብርሃን ትታያላችሁ። እንደምን እንደ ብርሃን ሃይማኖታችንን ምግባራችን በጎ ነገር ላይ እያስተማር ማለት ይሄ ሴቶ እንዳይ ለዓለም እንደ ብርሃን ትታያላችሁ። ስለዚህ በከንቱ እንዳልሮጥ በከንቱ እንዳልደከም በክርስቶስ ቀን የምንመካበት ይኖረኛል። እኛም በከንቱ እንዳልደከም እናውቀው በዚህ ነው። ማስተማራችን መድከማችንን ውጤት እንዳመጣ በዚህ ነው። ቅዱስ ጳውሎስ እንደዛ ነው ያለው። እኔ መድከሜ ለከንቱ ሩጫዬ ለከንቱ እንዳልሆነ ያኔ በዚህ ነው። በጠማማ ትውልድ መካከል ብርሃን ቅን የማያንጎራጉር እንዲህ ቅዱስ ጳውሎስ የገለጻቸው አይነት ሰዎች ሆነን ቃሉን ለሌላ እያቀረበ ማለት እውነተኛውን ሃይማኖት እውነተኛውን ምግባር በጎ ነገር ለሌላ በቃልም በተግባርም እያሳየ ለዓለም እንደ ብርሃን መስልታይ ቤተክርስቲያን ያኔ ግቧን መታች ይባላል። አሁን ይሄ አዳራሽ ቢሞላ ያኛው ትልቁ አዳራሽ ቢሞላ ግባችን እሱ ነው። ሳትቀሩ በተከታታይ ብትመጡ ግባችን እሱ ነው። ብርሃን ስለሆነ ምክንያቱም ብርሃን ስንሆን በቃ ከእውነተኛው ብርሃን ከክርስቶስ ጋር ተገናኝተናል ማለት ነው። የዋንቦሩ ቅድም ጠፍቶ ነበር አይደል? አሁን ሲገናኝ የተዘጋው የተቋረጠው ሲቀጠል ብርሃን መጣ። የኛ ተግባር በቃ የተበጠሰው መቀጠል እንደ ቴክኒሻል ነው ብያቸዋለሁ። ስለዚህ አንዱ ዓላማ ብርሃን እንድንሆን ማድረግ። ሰው ብርሃን ሲሆን የትም ቦታ ክርስትና ይገለጻል። ክርስትና የዋህ ክርስቲያን ክርስትናውን የሚገልጸው ቤተክርስቲያን ግቢ ውስጥ ነው። ስንመጣ ነጠላ እንለብሳለን፣ እንሸፈናለን፣ እናጣጥላለን። ሌላ ከዚያ ስንወጣ ሌላ ሰው ጠባይ፣ ሌላ ሰው ለቤት ሰራተኞቻችን፣ ሌላ ሰው ለጎረቤት፣ ሌላ ሰው ለቢሮ ሰራተኛ፣ ሌላ ሰው። እንደውም አንዳንድ ልጆች ሲነግሩ ቤተክርስቲያን የሚላሉ ሰዎች ይብሳሉ፣ ለቁጣና ለክፋት ይላሉ። ተቆጥሮ የሚል ተሰማለ የዋ ቅን ነው እንጂ የሚሆነው ክርስቲያን ጉልበታችሁን እቤታችሁ ባሉ ሰራተኞች አትግለጡ። እነሱ ድሆች አይደሉም እንዴ? ቸግሯቸው አይደሉም እንዴ? እናንተ ጋር እናስሙ እኮ ትዳር ይዘው መኖር ይፈልጋሉ። ነገር እንደው አንዳንዶች በቃ እድሜ ልክ እነሱ ቤት እንዲኖርላቸው የሚፈልጉ ሰዎች እንዴ የክርስቲያን ግን የሚድሩ ደግሞ አጋብተው እንደ ልጅ አድርገው ትዳር የሚያይዙ ክርስትና የገባቸው ብርሃን የሆኑ ሰዎች አሉ። አንዳንዶቻችን ግን እንደውም እነሱ ላይ በቃ የድሮ የሚወራውን የባርነት ግዛት ክርስትናችን ከዚህ ጀምሩት። ብርሃንነትን ያ ማለት ግን በጥንቃቄ ልጆቹን መያዝ፣ ሌላም ነገር ልጆቹ እንዳይበላሹም እንዳያጠፉ መጠበቅ ሌላ ነገር ነው። ግን ስንጠብቅ እንደ ልጆቻችን እንዳያጠፉ፣ ሳንቲም እንዳይሰርቁ እንደምናደርገው ሰራተኞቻችን እንደ ልጆቻችን ነው እንጂ በጥላቻና በንቀት አይደለም። ይሄ የጨለማ አስተሳሰብ ብርሃናት እንደዚህ ያለው እና እንደው እናቶች እዚህ ጀምሮ ቤታችሁ የሚያገለግሉ ልጆችን እንደ ልጆቻችሁ አይታችሁ ጥንቃቄያችሁ ጥበቃችሁ ሌላ ነገር ነው።
ግን እንደ ልጆቻቸው ይሏቸው። ክርስቲያን አይደሉም፣ ሰዎች አይደሉም። ክርስቲያን ባይሆኑ ሰዎች ናቸው። ያዳሙ ለዛውም ቸግሯቸው ከእናት ከአባቶቻቸው መለየት ሳይፈልጉ ተለይተው ከወንድማቸው ከሀገራቸው ወጥተው በጣም የሚያዝኑ ናቸው። አብዛኛው ሰው አሁን እንግዲህ ያወራል ብንኖር ብዙ እናቶች ሲገናኙ ትልቁ ወሬ የሰራተኞችን ክፋት ማውራት አትሙ ስለማያውቁ ይሆናል። ልጅነቱ አለ፣ አለመማሩ አለ፣ ከሌላ ሰው መጥፎ ጠባይ መልመዱ አለ። ይልቅስ ቁጭ አድርጎ ማስተማር። እንግዲህ እናንተ ብርሃን ናቸው። በቤታችሁ ልጆቻችሁን ማስተማር ታይተው አይደለም ማስተማር። ሰላምቻችሁን መጀመሪያ ሲገቡ ማስተማር፣ ቤተክርስቲያን ይዞ መምጣት፣ እንዲማሩ ማድረግ። ከዛ በኋላ እናንተ መጠበቅ አይጠበቅባችሁ። እነሱ ናቸው ብርሃን ከሆኑ የቤታችሁ ዋልታ ይሆናል እንጂ በቃ አብዛኛው ሲገናኝ ሰለቱ እነሱ እንደውም ከአንድ ቤት የተወለዱ እነሱ ተብለው ነው የሚጠሩት። እነማን ናቸው እነሱ? ስንት ናቸው? እና ከዚህ አይነት ነገር መውጣት አለብን። ማለት ምንድን ነው? እጃችን ላይ ካለው ከትንሹ መጀመር አለብን፣ መስተካከል። የቢሮ ኃላፊ ምናምን ካላችሁ እንደዛ ክርስቲያን ሰው ሲመራ በፍቅር ነው እንዳነሳ ለመፈራት በፍቅር ግን ደግሞ አባው ያሰራ ፍቅራችን ለማሰራት ስለሆነ ለመልቀቅ አይደለም፣ ለማበላሸት ቢሮውን እንዲያበር ለማድረግ አይደለም። እሱ ሞኝነት ነው። ግን እየጠላናቸውና እየተንቀጠቀጡ ሳይሆን እየወደዱና እያከበሩ። ስለዚህ ብርሃንነታችንን በጎረቤትም በስራ ቦታ በቤታችንም በዚህ መንገድ ከተገለጸ ቤተክርስቲያን በቃ ተሳክቶላታል ማለት ነው። የዚህ ጉባኤ ውጤት ያ ምን ጠብቀው እሱን ነው እንጂ እንዳልኳችሁ ነው። የሚመጣው የእናቶች ጉባኤ 500 ደረሰ፣ 1000 ደረሰ። እሱ ማላችሁ የተሰፈር ቋላችሁ ይተያላችሁ። እሱን አለ የህይወት ለውጥ የምር ነው። ከሰራን የምር ነው ማለት አመጣው። ፕራክቲካል ነገሮችም አሉ። ምን ሰጣችሁ የሰጣችሁን በቀጥታ መተግበር ነው። መቼስ ያገናኘን መጽደቅ አይደለም። በቃ እኛም የምናውቀውን ተናግረን እናንተም ሰምታችሁ አንድ መጽደቅ ከሆነ ዓላማችን ከሚነገረን አንሸራለን። ስለዚህ ብርሃን ለመሆን ከዛሬ ጀምሮ ዝግጁ ሁኑ። እንዴት እንደሚቆም ኋላ እመጣለሁ። ሌላው የህይወት ውሃ እንድንሆን ነው የሚፈልገው። የህይወት ውሃ ከኛ እንዲመነጭ ጌታችን በወንጌል በኔ ካመነ ሰው የህይወት ውሃ ይፈሳል። ምን ይፈሳል? አለ እኮ አጥፊ ውሃ እኮ አለ። ወፍ አጠንቆ ይዞ የሚሄድ የህይወት ውሃ ግን እንደዛ አይደለም። አፍላገማዬ ህይወት ይወህዝም ከርሱ በኔ ካመነ ሰው የህይወት ውሃ ይፈሳል፣ ይመነጫል። ምንድን ነው የህይወት ውሃ? ታዲያ እኛ የህይወት ውሃ ከኛ የሚፈስ ዝም ብሎ አይፈስም። ከዋናው ምንጭ ጋር ሊንክ ሲኖረን ከዋናው ምንጭ ከተቆረጠ ወደታች ያለው ውሃው ይቆማል። በየቤታችን ያሉ ቧንቧዎች የሚያፈሱት ውሃ ከዋናው ጋር ስለተገናኙ ከዋናው ጋር የሆነ ቦታ ላይ ሲቆረጥ ውሃ ሄደች፣ ውሃችን ተበላሽ ባለሙያ እንላለን አይደል? አሁን የኛ ተግባር ቅድም እንዳልኳችሁ ነው። ውሃው እስከ መጨረሻው እንዳይፈስ የሚያሰናክለውን የተቆረጠውን ቧንቧ የመቀጠል ያህል ነው እኛ የምንሰራው። ከዛ ያለ ብዙ የለም። የመቀጠል ውሃው እስከ መጨረሻው እንዲፈስ ከእያንዳንዳችን የህይወት ውሃ መፍሰስ አለ። ይሄ ምንድነው? በጎ ምግባር፣ እውነተኛ ሃይማኖት። የህይወት ውሃ ሲፈስ የጠማውን ሊያረካ፣ የቆሸሸውን ሊያነጻ አይደል? የደረቀውን ሊያለመልም ነው። በጣም ብዙ የደረቁ አሉ። በምግባር የደረቁ አሉ፣ በሃይማኖት የደረቁ አሉ። በሃይማኖት የደረቁ ታዲያን ምናልባቸው ናቸው። እነሱን ብናለመልማቸው እውነተኛዋን ሃይማኖት በመንገር ከኛ የህይወት ውሃ ሲፈስ፣ በምግባር የደረቁ ስማቸው ክርስትና ሆኖ ማታ ኑሯቸው ግን በኃጢአት በርኩሰት በዝሙት ቤተክርስቲያን በዚያ በመራቅ በክፋት የሚኖሩ ሰዎች አሉ። እነዚህ ሁለቱም ደረቆች ናቸው። የመድረቅ ምክንያታቸው ሃይማኖት ምግባር እንድንፈለው እንጂ ደረቆች። ከኛ የሚፈሰው ውሃ
እነዛን ሲያለመልም ነው ሰክሰስ ስኬታችን ነው ያለው። የህይወቷ መፍሰስ አለ እስካሁን የለም ቆሟል። ማንኛይቷ እናት ናት። እስኪ በጎረቤት አካባቢ ያሉ ሰው ስብስብ አድርጋ ሃይማኖት ልንገራችሁ ጴንጤዎች ናቸው እንደዚህ ቢያውቁ ያውቁ ይደፈደፉ ቢሮ አካባቢ ያሉ ልጆችን እስኪ መናፍቃን ከሃዲያን ደግሞ ጋራቸው የተበላሹትን በመምከር ገብተው ሲያዩን ምን እንደሆነ ዝም ይችላል ነገሩ አፍደዋል ነገሩ እዚህ ሁሉ ይህ እንግዲህ ያው የማርፈድ ውጤት ነው። ባለ ወንበር ነበር የምትሆኑ ወንበር ተቀድማችሁ ከዚህ ሰዓት በኋላ በርግጥ በጣም የተለየ እንትን የለው። ስለዚህ የኛ በኢትዮጵያ ኦርቶዶክስ ቤተክርስቲያን ያሉ እናቶች የትኛዋ እናት ናት በዋለችበት ወንጌል ሰብካ ሃይማኖቷን ኦርቶዶክሳዊነትን ነግራ ሰው መታሳምን አይታችሁ ታውቃላችሁ? አሁን በባህር አለ እንደዚህ አይነት ሰው በቢሮ በምናምን በጎረቤት ታውቃላችሁ? እንደዚህ ሃይማኖቷን የምታስተምር እናት የለም አቁማለች። የህይወት ውሃ መፍሰስ ቆሟል ማለት ነው። የህይወት ውሃ መፍሰስ ከቆመ ቆሟል ብለን አይደለም የምንጨርሰው፣ ከዋናው ጋር ተለይተናል። የአንድ ደብር አጥቢያ ዓመታዊ አስተዋጽኦ ከፍሎ የደብሩ አባል መሆንና ከእግዚአብሔር ጋር መኖር ይለያያል። ለጽሩ 240 ብር አንድ ቀን መጥቶ በጣም ቀላል ነገር ነው። በእርግጥ እሱም የሚከብድ ሰው አለ ለጉድ ነው። ከእግዚአብሔር ጋር መሆን ደግሞ ሌላ ነው። ከኛ የህይወት ውሃ ካልፈሰሰ ከዋናው የህይወት ውሃ ተለይተናል ማለት ነው። ስለዚህ የዚህ ጉባኤ ዓላማ